ሳሟን ሳይ ገንዘብ ሲናገር ዝም ይላል ብላለች ቅምጥሌና በጣም የሚያማምሩ ፎቶዎች። እነዚህ ፎቶዎች እንደምታዩት እምር ድምቅ ቁልት ብላ ማለት ነው ፖስት አድርጋለች። ያው ባለፈው ለመዝናናት የሄዱ ታይም ላይ ብሩኬ ጋር ነበረ ምሽት ላይ ፎቶ ፖስት የተደረገው እንዳያችሁት። ዛሬ ጠብቃ ደግሞ ሰርፕራይዝ አድርጋናለችና ደስ ብሎኛል። እውነት ለመናገር ያው እንደምታውቁት እኔ ሴትዮዋ ጋር ተጣብቄ አላየሁም ነበርና ልክ እኔ መሰለኝ ቲክታክ ላይ የሆነ ቦታ ፖስት አየሁኝና በቃ ተቆርጦ ነው ባለፈው የተቆረጠ ፖስት የለ እንደዛ ነው ብዬ ነበር የጠበቅኩትና ልክ ኢንስታ ስገባ አየሁኝና እንዴት ደስ እንዳለኝ የኔ ቆንጆ፣ የኔ አበባ፣ የኔ ጽጌረዳ፣ የኔ ቆንጆዬ ሴት፣ የኔ ቁጥብ፣ የኔ ልዕልት በጣም አምሮብሻል። ሁልጊዜ ምር ድምቅ ሽብርቅ በይልኝ የኔ ቆንጆ። እድሜሽ ነው ባይዘወይ እድሜዋ ነው። በዚህ እድሜ እንደፈለገች መሆን ማለት ነው መሆን ያለባት ታይም ላይ ነውና አንዳንዴ እያንዳንዱ ጊዜዎች እንትን አላቸው ቦታ አላቸው የምትሆኑበት የምታደርጉት። ምናልባት ይህንን ጊዜ ወደፊት ላታገኙ ትችላለች ስላችሁ በየጊዜው ምን ሆናቸውና የምናደርጋቸው ነገሮች ማለት ነው ሁልጊዜ አይገኙም ነው። በስራ ምክንያት ቢዚ ትሆናላችሁ። ከዛ ትዳር አለ፣ ከዛ ልጅ አለ ምናምን እየተባለ እንትን ይባላል እና አሁን ላይ ያሉ ጊዜዎቿን ላይ በደንብ ማሳለፍ አለባት። ብሩኬም እንደዛው አሁን ላይ በደንብ በቃ ራሳችሁን ትሪት የምታደርጉበት ፍቅራችሁን በደንብ ጥፍጥ አድርጋችሁ የምታልፉበት ነውና ብሩኬ ደግሞ አልይ ብቻ ያንቺን ክፉ በሚለው ዘፈን መጥቷል ቲክታክ ላይ ማለት ነውና ፖስት አድርጎ ሜንሽን አድርጓታል። ቅምጥሌ እንደምታዩት አልይሽ ተከፍተሽ እወድሻለሁ አፈቅርሻለሁ ትናንት ሰምታችኋል። ቅምጥሌ ቅመሜ የኔ ሚስት ነች ያልሰማችሁ ስሙ እያለ እየተናገረ ነበር። እጮኛዬ እያለ ነበር እየተናገረ የነበረውና ከዚህ በላይ ይገባታል። እግዚአብሔርን እዚህ በላይ ቢያደንቃት እዚህ በላይ ማሞገስ ቢችል ራሱ ይችላል። ትናንት ደግሞ ያልሰራውት ምንድነው ሀብ ራሱ ማለት ነው ይገባሻል ሀይሚነቴ ሀይሚሻ ብሎ ነው ኮሜንት ያደረገውና ኦ ማይ ጋድ ደስ ሲል እግዚአብሔርን የሰው ልጅ ከሚደረግለት በላይ ይገባሻል ስትባሉ ይገባሃል ስትባሉ ያ ነገር በጣም ፕራውድ ያደርጋል። ፕራውድ ዋው! አረ እንግሊዘኛ ግን ወይኔ እኔ ግን ከዋል ነው እንግሊዘኛ አልናገር። ፕራውድ ምንድነው ጋይስ? ፕራውድ ኦፍ ዩ ሲባል ሰማለሁ። በቃ አደነቅኩ ወይ ደግሞ ተመቸኝ ምናምን ነው አላቅም ብቻ ግን እና ፕራውድ እንዳይጠፋኝ ፕራውድ ምናምን ያደርጋልና ብቻ ፓወር ይሆናቸዋል። ከልቤ ነው እግዚአብሔርን አንዳንዴ ማድረግ መሆን ጎበዝ ነሽ ጥሩ ነው በርቺ መባል ከዛም አልፎ የሆነ ሰው የሆነ ነገር ሲያደርግላችሁ ቴንኪው ምናምን ስትሉት እሺ ምናምን ብሎ ዝም ማለትና ከዛ ግን ይገባሻል እዚህ በላይ ባደርግልሽ ስትባሉ ማለት ነው እናንተ አልገባችሁ ምን ያክል ስሜት ምን ያክል ፓወር እንደሚኖራችሁ ከልቤ ነውና ይገባሻል አላት ማለት ነው። በዛ ላይ የባላችሁ ወንድም የምሬ ነው። እኔ ባሌ ወንድም ጋር ሳወራ ምናምን ማለት ነው የሆነ በቃ እንደምችል ሲነግረኝ ጎበዝ እንደሆንኩ ሲነግረኝ በቃ ለወንድሙ የማስፈልግ ወይ ደግሞ አስፈላጊ ሚስት እንደሆንኩ ምናምን ሲነግረኝ ደስ ይለኛል። በባል ቤተሰብ መደነቅ ትልቅ ነገር ነው። በነገራችሁ ላይ ከልቤ ነው እኮ እየቀለድኩ አይደለም። ወንድሜማ ግዴታው ነው አናታም ከፊቴ ግን አያደንቀኝም እኮ ቡላነሽ ነው የሚለኝ አመዳም። አሁን አንቺ ምን ቆንጆ ሰው እኮ መንገድ ላይ ስንሄድ ማለት ነው ወይ እህት ቆንጆ ናት ዛሬ አምሮባታል ከተባለ ቆንጆ ናት እንኳን ብሎ የሚያውቅ የለም። ግን ዛሬ አምሮባታል ምናምን ከተባለ ምን ያምርባታል ደግሞ ፍግ የመሰለሽ ልጅ ምናምን ይሄ ቆይ እንደዛ ነው የሚሉት እኮ ወንድሞች ማለት ነው። እንደው ቢሞቱ ከሰው ያኔ ሌላ ሰው ሆነ ነገር ቢላችሁ እንዲህ አንድ እግሩን ወደ ላይ አንጠልጥለው ፍግም ያደርጉታል እንጂ ከፊታችሁ ለእናንተ ወይ አንቺ ጎበዝ ነሽ አንቺ እንደዚህ ቆንጆዬ ነሽ ምናምን ወይ አያደርጉትም። እንደው ዞር ብላችሁ ወይ ተደብቆ መስማት ይሻላል። እሱ ነው እውነታው እናቴ፣ እንደዛ ነው የሚሻለው። ግን በሩቅ ስትሆኑ ምናምን ትልልቅ ሰው ስትሆኑ ምናምን ስሬስ ላይ ስታወሩ እንደዛ ይሆናል ያደርግልን እስኪ ብቻ እንደዛ ነው እና ምኞት ነው እሱ አይከለከልም። እንመኝ እስኪ ምን ይደረጋል። እና በተረፈ ምንድነው እዚህ ጋር ቅምጥሌ በእንትና ቤት ነው የመጡት። ወይኔ ስሙን አምጡልኝ። በወንድማችን ናቲ ነው ወንድማቸው ነው ቤስት ነው። ቲክታክ ላይም እንደውም ፖስት አድርጎ ነበር ምርጥ ጓደኛ በሚል እንትንና ከዛ ሁላቸው ወንድም እያሉት ነበር። ኦ ማይ ጋድ መወለድ ቋንቋ ነው ባይዘው ወይ የእናት ያባታችሁ ልጁ ነው እናንተን ካላችሁበት ከፍታ ወደታች ለመጣል የሚሮጥ ሰው አለ። እሱ እንዳትረሱ። ግን መወለድ ቋንቋ ሆኖ ደግሞ እንደዚህ ተዋውቃችሁ ምናምን ደግሞ ከእህትም ከወንድምም በላይ ከቤተሰብም በላይ የሚሆንላችሁ ጓደኛ አለና እንደዚህ አይነት ሰው ይስጣችሁ ማለት እወዳለሁ። እና እንዴት ነው እንደዚህ በቃ ማርያምን ሰው ይስጣችሁ። የሰው መውደዱን ከዚህ በላይ ያደልላችሁ ማለት ፈልጋለሁ። እሱ ምርጥ ወንድማቸው ነው፣ እነሱ ደግሞ ምርጥ ልጆች ናቸው እንደምታውቋቸው ማለት ምንም አዲስ ነገር የለውም። ከዛ ምን ብላ ቅምጥሌ ሸር እንዳደረገች ስሙ። ለግብዣው እናመሰግናለን መምጣት ስላልቻልኩኝ ይቅርታ እና ሴቶቹ የራሳቸውን ጊዜ እናሳልፍ ብለው ነው ቤተሰብ አምሳኬ እናስገባቸው ብላለችና ያው እንግዲህ አዲስ ፍቅር ነው እንደውነቱ ከሆነ ችግር የለውም። የናቲ ሚስጥ
ችግር የለም እንትን ነው የቆየች ናት። ግን አሁን ሴቶች የራሳቸውን ጊዜ ሲያሳልፉ አዲስ ፍቅር አይደለም። አሁን ቅምጥሌና የናቲ ሚስት የሚያወሩት ምንድን ነው? ስለ አዲስ ፍቅር ነው ልንገራችሁ። ሴቶች ስንገናኝ እንዴት ነው ማለት አሁን ያላችሁበት ሁኔታ ምናምን በቃ የሆነ አሁን ቅምጥሌ ነው የምታወራው። የናቲ ሚስት አዳማጭ ነች፣ ከዛ ደግሞ መካሪ ነች። እንደዚህ ነው አዲስ ፍቅር ላይ እንደዚህ ነገር ይፈጠራል፣ እንደዚህ ሲሆን እንደዚህ አድርጉት፣ እንደዚህ ደብልቁት፣ እንደዚህ ፍጩት፣ እንደዚህ አድርጉት እያለች ማለት ነው ትመክራ። ከዛ ቅምጥሌ ደግሞ ጥያቄ ታበዛለች። እንዴት ነው ከናቲ ጋር ማለት መጀመሪያ ስትገናኙ መጀመሪያ ፍቅር ላይ እያላችሁ እንዴት ነበረ ምናምን እያለች ደግሞ ቅምጥሌ ትጠይቃለች። ከዛ በቃ የአዲስ ፍቅር የሚባል ነገር ፍትፍት ነው። አሁን እየፈተፈቱ ነው ስለ አዲሱ ፍቅር ማለት ነው። እስኪ ምን ተሰማሽ? ያን ቀን አፈቅርሻለሁ ሲልሽ እኔ ያውቀዋለሁ። እንደዛ እየተባባላችሁ ነው አይደል? ቅምጥሌ እንደዛ እየተባባሉ ነው ከናቲ ሚስት ጋር የምታወሩት። እንደዛ ነው የሚሆነው ማለት ነው። የራሳቸውን ጊዜ እያሳለፋችሁ ገብቶኛል። ከዛ ልክ በቃ ወንዶቹ እንደዛ የራሳቸውን ጊዜ ያሳልፈው ሲመጡ ምን ይሆናል? እዛ ተመክራ የለ ቅምጥሌ፣ እዛ ደግሞ ብዙ ጥያቄዎች ጠይቀ የለ። ከዛ ከብሩኬ ጋር ደግሞ የራሳቸውን ጊዜ ያሳልፋሉ ማለት ነው። የራስ ጊዜ አንዳንዴ ማሳለፍ ባይዘው ጥሩ ነገር ነው እና እንግዲህ 100K ማን ነው 50K እንዳፈም ያደርግለት ቢሆንም ደስ ይለኛል። 50K አስገቡት እናስገባው ብላለች ቅምጥሌ ማለት ነው። ስለዚህ በቅምጥሌ ስም 50K እንዲሁም ደግሞ በብሩኬ ስም ደግሞ 50K። ብሩኬ ደግሞ ምን ብሏል? የኔ ትልቅዬ ወንድም እናመሰግናለን፣ 50K እናስገባው ወንድማችን ቤተሰብ ብሏልና 50K እናስገባው ጋይስ። ያው እንግዲህ እንደምታውቁት እንዴት ነው ጨረቃዎች የተገኙበት ቦታ ላይ ተገኝተን አሳፍረናቸው አናውቅም። ይህ ወንድማችን ደግሞ ለነሱ ጥሩ ሰው ነው አይደለም? ለነሱ ጥሩ ሰው ሆኖ ጥሩ ሳልሆነንም ስንቱን ሰብስክራይብ አድርገናል አይደል እንዴ? ስለዚህ ሰብስክራይብ አድርጉ፣ አበረታቱት እና ሴቶቹ ከሌሉበት እንዳያችሁት እንግዲህ ጉድ ጉድ እያሉ ነበረ። ለምንድን ነው ለ3 ማለት ነው በሉ ጠጡ። ያው ሚስቶቹ የሉም ይሁን ሲመስለ ሚፍታን ላለማስቀናት ነው። አስባሽታል? ብሩኬ ሚስቱ ጋር ሆኖ እንትናም ሚስቱ ጋር ሆኖ ምናምን የሆነ ይቀናል ብያስ። ቤኪ ግን ወንድም አለም እንደው ካሜራ ማርግና ያሳዝናችሁ እንደው ዝም ብሎ ማለት ነው። የኔ ምንድን ነው የኔ ወንድም ሌላ ምን ልመስሏችሁ ነው? ለማንኛውም ወንድሜ ጎበዝ ካሜራማን ነው ባይዘው። ሁልጊዜም ነው ብላችሁ ከነሱ ጎን ሆኖ ካሜራ እንደዚህ ቀርጾ ከዛ ኤዲት አድርጎ ከዛ በሰዓቱ ለቆ ምናምን እንደዚህ አይነት ነገር ላይ ያው በደንብ ምንድን ነው የሚባለው እውቀት ያስፈልጋል። እውቀት ብቻ ሳይሆን ትኩረት። እውቀት ላያስፈልግ ይችላል፣ ግን ትኩረት ያስፈልጋል ምናምን አይምሮን ሰብሰብ ማድረግ ያስፈልጋል እና በዛ ላይ ደግሞ እነሱ ፍቅር ሲሰሩ እሱ ምን እየሰማው እንደሆነ አስቡት እስኪ። አይዞን በቃ ወንድሜ አንድ ቀን ያንተዋም ትመጣለች። ሳምሪ ጋር ምናምን እያላችሁ ነበርና ሳምሪ ጋር ደግሞ አይሆንም እያላችሁ የነበራችሁ ልጆችም ነበራችሁ። ዋታፕን አይ ቲንክ ሳምሪ ገና ተማሪ ነች፣ ገና ትንሽዬ ነች ምናምን እንትና ቤኬ ትልቅ ሰው ነው እያልኳቸው አይደለም፣ ግን ገና እየተማረች ነው ትምህርቷን ጨርሳ ምናምን እስከዛ ከሚሆን ያው ቤኬ ትምህርቱን ጨርሷል ምናምን እስከዛ እዛው ምናምን እኔ ምን አገባኝ ብቻ እንደፈለጋችሁ። ብሩኬን ቢኛል ይመስለኛል ቤስ ገምት ማለት ነው አዲስ ዜና ታመጣ እና ለማንኛውም ወዳችኋለሁ። ሰው በሰውነቱ ማክበር መውደድ አለብን፣ በሰው ደስታ መደሰት አለብን። ሁልጊዜም ቢሆን ወደፊት መሄድ እንጂ ወደኋላ ማየት የለብንም። ሁልጊዜም እንዴት ነው እውነተኛ ሰው እንሁን። ውሸት ነው። እንዴት ነው ሊያድር ይችላል ግን አይውልም፣ ሊውል ይችላል አያድርም፣ ሊያመሽ ይችላል እንትን አይልም አይቆይም። እና እውነታን ይዘን ወደፊት መሄድ አለብን። ከውሸት ጋር ሳይሆን ከእውነት ጎን እንሁን። እውነትን ከያዛችሁ ሁልጊዜም ቢሆን አሸናፊ ናችሁ ማለት ነው። እና እኔ እንደዛ ነው ማምነው እንደኔ ማለት ነው። ስለዚህ ማንፈልገው ነገር እንደማንፈልግ ማሳወቅ፣ ምንፈልገው ነገር እንደምፈልገው ማሳወቅ አለብን። ስለዚህ በርቱልኝ፣ እወዳችኋለሁ። ጨረቃዎችን ደግሞ 500,000 ብለዋል። እሱን ደግሞ እየረሳን ነው። 500,000 መግባታቸውን እንዳትረሱ ማለት ነው። ያው ይሄ አመት ሲያልቅ 500,000 ይዘን መሆን አለበት። እሺ ምንድን ነው ድምፁ? ወይኔ እና ወዳችኋለሁ ቤተሰብ። እሺ ሰብስክራይብ አድርጉ አትርሷቸው። እንዴ ነገ ይመጣሉ በወንድስ የሚል ቪዲዮ ብዬ አስባለሁ። ነገ እስክትመጡ ትናፍቁኛላችሁ። ናፍቆኛል በነገራችሁ ላይ ሚዲያው ራሱ ያስጠላ። ምንድን ነው ጭጭ አለ። እውነቴን ነው። ወዳችኋለሁ። ባይ መልካም ጊዜ